ብዙዎቻችን እንደሰማነው እጅግ ልብ የሚሰብር ዜና ተሰምቷል። ሰላም ቲና ባላለኝ ለማታቁኝ ብዙዎቻችሁ ከዚህ በፊት ከልጄ ዴዚ ጋራ ላይቭ እየገባን ብዙ ጊዜዎችን አሳልፈናል። ምን ጉድ ነው እንደው በፈጣሪ ምን ጉድ ነው። ከዚች ልጅ ጋር በተገናኘ የሚፖስቱ ፖስቶች ኮሜንት ውስጥ ገብቼ ለማየት ሞከርኩ። እጅግ በጣም ብዙ ልክስክስ አገኘው። እንደ እድሜያቸው ማይሆኑ በጣም አውሬ የሆኑ ሰዎችን ኮሜንት ላይ አየው። ብዙ ሰዎች ሰው ሶሻል ሚዲያ ላይ ፖስት ያደረገውን ሁሉ የሚኖር ይመስላችኋል? ብዙ ሰዎች ማለት ሰው የለቀቀውን ነገር ሚኖር ይመስላቸዋል። ሰላም አዶት እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ክፍል ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁ። ዛሬም በድጋሚ ተገናኝተናል። የተለያዩ ወቅታዊ ጉዳዮችን ወቅታዊ ቪዲዮዎችን ተመልክተን ሀሳባችንን አስተያየታችንን እንሰጣለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ዛሬ አሳዛኝም እጅግ የሚያስገርሙም የሚያበሳጩን ቪዲዮዎች ተካተዋል። አብራችሁ እንድትቆዩ በድጋሚ በአክብሮት ጋብዛለሁ። ይህችን የጥቁር ቆንጆ የሆነች ልጅ ወደ ከምባታ አካባቢውን ሊጎበኙ የሄዱ ሰዎች ከቀረጹት ቪዲዮ አየናት። ጥቁር ቆንጆ የሆነች ልጅ ከአውተና አካባቢ ከአደሩ ከምባታ ሊጎበኙ የሄዱ ልጆች ያነሷትን ቆንጆ አይተናልና እቺ ልጅ በጣም ጥሩ ቦታ መድረስ የምትችል ልጅ ነች። ትልቅ ቦታ መድረስ የምትችል ልጅ ነች። እቺ ልጅ የምታውቁ ሰዎች እዚች ልጅ ቤተሰብ የሆናችሁ ሰዎች እቺ ልጅ ከናቷ ወይንም ከእህቷ ውጪ እግሯን እንዳታነሳ፣ የትም ቦታ እግሯን እንዳታነሳ። ባለፈ ሚስ አፍሪካ የኢትዮጵያ ሀሴት ደረጀ ስትናገር ሰምታችኋል። እንዲናሰራሻለን እያሏት ሆቴል እየጋበዟት ቤርጎ እየጋበዟት በጣም በቃ ቻሌንጅ እንደተደረገች አድቫይዘርሽን ይዘሽ እንዳመጪ ብቻሽን ነይ እየተባለች እና ኢትዮጵያ ውስጥ ሴት እህቶቻችንን የሚያበላሹ ብዙ ሰዎች ስላሉ እቺ ህፃን ከቤቷ ከናቷ ወይንም ከእህቷ ውጪ ከናት ከአባቷ ውጪ ከሌላ ሰው ጋር ከአንድ ሰው ጋር እግሯን እንዳታነሳ። ጸጋነሽ ምን አለች ተላላችሁ? የሴት እህቶቻችንን በረከት የሚበሉ ሴት እህቶቻችንን የሚያጎሳቁሉ ወንዶች አሉ፣ ሆን ብለው ባለ ትዳሮች። ስለዚህ እቺ ህፃን እግሯን እንዳታነሳ ከቤተሰብ ውጪ ማንም ሰው ከከምባታ ውስጥ ቢሆን ከማንም ሰው ጋራ ከናቷና ከአባቷ ወይንም ከእህት ከወንድሞቿ ውጪ ከማንም ሰው ጋራ እንዳትንቀሳቀስ ልጅ ሴት ልጅ ያላችሁ ሰዎች። እኔ በጣም ብዙ መረጃ ስለሚደርሰኝ ነው ከዛ ከከምባታም ከኢትዮጵያም ከተለያየ ቦታ። ስለዚህ እቺ ልጅ ከምታገኘው በረከት ጥንቃቄ የጎደለው ጉዞ መከራዋን ነው የሚያበዛው። ስለዚህ ሀደሩ አካባቢ ያላችሁ ሰዎች ጥንቃቄ እንድታደርግ ነገሩ ምክር የምትፈልግ ከሆነም የሚያስፈልጋት ነገርም ካለ እኛ የከምባታ ልጆች ለሷ አናንስም፣ እንንከባከባታለን። ራሷን ትጠብቅ፣ በጣም ራሷን ትጠብቅ። ይሄን ለመናገር ነው። አመሰግናለሁ። ኢሞሽናሊ ኢንተለጀንት ወንድ ነው የምፈልገው ስትሉ የኔ ጥያቄ እናንተ ለዚህ ወንድ ዝግጁ ናችሁ የሚለው ነው። ኢሞሽናሊ ኢንተለጀንት የሆነ ወንድ ነው የምፈልገው ስትሉ ለዚህ ሬዲ ናችሁ ወይ የኔ ጥያቄ ነው። ሁሌ በሴት ብቻ እንዳይሆን ሀሳቤን ዛሬ በወንድ ልንገራችሁ። ኢሞሽናሊ ኢንተለጀንት የሆነ በስሜቱ ብልህ የሆነ አስተዋይ የሆነ ወንድ የምትፈልጊ ከሆነ እነዚህ ነገሮች አለመከበርን ወይም ንቀትን ቶለሬት አያደርጉም። ማኒፑሌሽን፣ ጊልት ትሪፒንግ ምናምን አይነት ማይንድ ጌሞች ውስጥም አይገቡም። እምነት ማግደል፣ አካውንታብል ለመሆን አለመፈለግ የመሳሰሉ ነገሮችንም ችላ ብለው አያዩዋቸው። ባውንደሪ ማክበር ያውቁበታል፣ ነገር ግን የራሳቸውም እንዲታለፍባቸው አይፈልጉም። በአንቺ በኩል የሚመጣው ስሜት ወይም የስሜት ከፍታና ዝቅታ ሰላሙን የሚነሳ ከሆነ አሊያም እደርስበታለሁ ብሎ የሚያስበውን ጎል የሚያስቀረው አይደለም የሚያዘገየው ከሆነ ከቶፍ ለማድረግ ሁለት አያስቡ። ይሄ ደግሞ ክሊር የሆነ ቪዥን ስላላቸው ነው፣ መድረስ የሚፈልጉበት ቦታ ስላለ ነው። እነዚህ ሰዎች ታዲያ ይሄ ሁሉ ነገር ከሰው ሲጠብቁ እነሱ ያላቸው ኳሊቲ ደግሞ ምን መሰለሽ? በደንብ ይሰማሉ፣ በአግባቡ ኮሙኒኬት ማድረግ ይችላሉ፣ ችግርን ቁጭ ብለው ተነጋግሮ መፍታት ይችላሉ። ፍቅርን፣ እንክብካቤን መግለጽ አይከብዳቸውም። ከራሳቸው አልፎ የሌላንም ሰዎች ኢሞሽን ቶለሬት ማድረግ ማኔጅ ማድረግ ይችሉበታል። የራሳቸውን ስሜት በደንብ ይረዳሉ፣
የሚሰማቸው ስሜት እንኳን እንደ ብስጭት እንዲህ አይነት ነገር እንኳን ቢሆን እንዴት ማኔጅ ማድረግ እንዳለባቸው ያውቃሉ። ታዲያ እነሱ የሚፈልጉት ሰው በተመሳሳይ ሌቭል ኦፍ ኢሞሽናል ኢንተለጀንስ ያለው ሰው ነው። ስለዚህ አንቺ ኢሞሽናሊ ኢንተለጀንት የሆነ ወንድ ነው የምፈልገው ስትይ ያ ኢሞሽናሊ ኢንተለጀንት የሆነ ጥሩ ስሜታዊ ብልህነት ያለው ወንድ ተመሳሳይ ነገር ካንቺ ሊጠብቅ እንደሚችል ነው ዛሬ ላስታውስሽ የፈለኩት። ብዙ ሰዎች ሰው ሶሻል ሚዲያ ላይ ፖስት ያደረገውን ሁሉ የሚኖር ይመስላቸዋል። ብዙ ሰዎች ማለት ሰው የለቀቀውን ነገር ሚኖር ይመስላቸዋል። ማለት ወይ ያችን ሰዓት ለቀረጻ ወይ ሰው ቤቱ ሄዶ ወይ ለሆነ ነገር ብቻ በሆነ አጋጣሚ ይቀርጻል። ያንን ነገር ሚኖር ይመስላቸዋል ብዙ ሰዎች ማለት ነው። ሁላችንም ቲክቶክ ላይ እንደምንታየው አይደለም። ሁላችንም በውስጣችን ብዙ ነገር የምናስበው ነገር ይኖራል። ብዙ ነገር እና ብዙ ሰዎች ይጽፉልኛል። ብዙ ሰዎች ማለት ነው። ብዙ ሰዎች የሚጽፉልኝ ለምን እንዴት ያለሽ፣ ለምን ኑሮሽ ደህና አይደለ ወይ፣ ደህና ኑሮ አይደል የምትኖሪው፣ ለምን እንዴት ይናለሽ ለኛ እያሉ ነው የሚጽፉልኝ። ምናልባት ሳወራ የመቀመሚያ ነገሮች ልጨምር እችላለሁ እንጂ አብዛኛውን ማለት የምታዩት ነገር አብዛኛው ነገር የምኖረው ነው እና እኔ እንደዚህ ስለሆንኩ እኔ እንደዚህ ስለምስቅ እኔ እንደዚህ ምናምን ስለሆንኩ ደስተኛ ናት ሁሌም ብላችሁ አገምቱ እና ምነግራችሁ ነገር ሰዎች በዚህ በቲክቶክ ላይ የሚያሳዩን ነገር ሁሉ እንደማይኖሩበት በሚያሳዩን ነገር ሁሉ እንደማይሆኑ ነው የምናየው። የአብዛኛዎቹ ሰዎች ኑሮ ያ ነው እና የሚያሳዩን ነገር የተመቻቸውን ነገር ለመቅረጽ ዝግጁ የሆነውን ነገር ነው እንጂ የማይቀረጹ ከጀርባቸው ብዙ ነገር ያሳልፋሉ። ከዛ ውስጥ አንዷ እኔ ነኝ። ስለዚህ በእኔ ላይፍ አትቅኑ። በቃ ማለት የሚቀናበት ላይፍ አይደለም። ምናልባት ሁላችንም እኔ እግዚአብሔር ይመስገን ማለት ሰዎች እንዲቀኑ ወይኔ አንቺ እንዲሉኝ ያደረገው እግዚአብሔር ነው እና እግዚአብሔር ይመስገን። ግን ሁላችንም ሰዎች በመናሳየው ነገር ሰዎች ወይኔ ታድላችሁ ወይኔ ይላችኋል። በቃ አሁን እኔ በሰዎች እቀናለሁ፣ ወይኔ ታድለው ወይኔ እንደዚህ ሆኖ እላለሁ እና ሁላችንም ቲክቶክ ላይ የምናሳየው ነገር ለደቂቃዎች የተቀረጸ ነው። ከዛ የምንኖረው አብዛኛውን ህይወት የራሱ ውጣ ውረድ አለው እና ያንን ህይወታችን ውጣ ውረዱን ለማሳየት አይመቸንም። ለማሳየት ስለማንፈልግ ነው የምናሳያችሁ ነገር ሁሉ ደስተኛ የምናሳያችሁ ነገር ሁሉ አይምሰላችሁ። እንደዛ አይደለም። Black is beautiful. ፈረንጆቹ ብለዋል እኮ ነጮቹ ብላክ ኢትስ ቢዩቲፉል። እኛ በጣም ቆንጆች ነን። እኛ እንድንሸማቀቅ ብላችሁ እቺታችን ላይ ቪዲዮ የምትሰሩ ልጆቹ ኢትዮጵያኖች ማለት ነው። እናንተ እግዚአብሔር የፈጠረ ላይ እጅ ለምንድን ነው የምታረጉት?
እናንተን በፊልተር ነው የምትነሱት። እስቲ በፊልተር እንደኔ በኖርማል ውጡ፣ ፊታችሁን እናያለን። እቺ እናንተ ቆሮቆንዶች አታሳዝንም እናንተ? በኢየሱስ እኛ ልታሸማቅቁ ይሄ ነው። ብላክ ኢትስ ቢዩቲፉል። እኛ አንፈራም። እናንተ ናችሁ አይደል እንደ ፊልተር እየለቀለቃችሁ 24 አወር ፎቶ የምትለቁት? ምን ያሸማቅቃል? ይቴ አትፍሪ ጌታን በኢየሱስ። እናንተ የሰውን ውድቀት የምትጠብቁ ኢትዮጵያኖች አንዳንዶቹ፣ ሁላችሁ ሳይሆን ላይፍ ላይ ጥቁረቷ በኢየሱስ ስም እናንተ በኢየሱስ ስም የምትሉት እግዚአብሔር እኮ ነው የፈጠረች። ሰይጣን ፈጠራት እንዴ? እግዚአብሔር እኮ ነው የፈጠረው። እኔ ተሸማቀቅኩባችሁ በእናንተ። Black is beautiful, you know my brother my sister. ለዚች አጭር ህይወት እኮ ነው የምንባለው። ብዙዎቻችን እንደሰማነው እጅግ ልብ የሚሰብር ዜና ተሰምቷል። ድምፃዊና ተወዳጇ የቲክቶክ ይዘት ፈጣሪ ዴዚ ታምራት ውድ እናቷ በድንገት ከዚህ ዓለም በሞት መለየታቸው ታውቋል። ይህ ድንገተኛ መርዶ በሰሚዎችና በአድናቂዎቿ ዘንድ ትልቅ ሐዘን ፈጥሯል። ዴዚ ባሏት የሙዚቃ ስራዎች እንዲሁም ወደ ሶሻል ሚዲያው ዓለም ስትቀላቀል በምታወራው ያማረና የተሸራረፈ አማርኛዋ የብዙዎችን ልብ መማረክ የቻለች ልጅ ናት። በአሁኑ ሰዓት የ5 ወር ነፍሰ ጡር እርጉዝ መሆኗ ደግሞ በዚህ ከባድና ፈታኝ ወቅት ላይ ለምትገኘው ዴዚ ሁላችንም ከጎኗ እንድንሆንና በጸሎት እንድናስብ ያደርገናል። በዚህ እጅግ አስቸጋሪ ወቅት ለዴዚ፣ ለቤተሰቦቿ፣ ለወዳጅ ዘመዶቿ በሙሉ ፈጣሪ መጽናናትንና ብርታትን እንዲሰጥ ከልብ እንመኛለን። ፈጣሪ የውድ እናቷን ነፍስ በአጸደ ገነት ያኑርልን። ለዴዚና ለአብራኳ ክፋይን ሰላሙንና ጥበቃውን ያብዛል። ቆይ እሺ ምንድነው በዚህ ልክ የምታሽቃብጡት? ጋይስ እንዴት ናችሁ? እኔምሮ እንደ ምንድነው በዚህ ልክ የምታሽቃብጡት? እግዚአብሔርን አዎ ቆንጆ ናት፣ በጣም ቆንጆ ነች። ግን የከተማ ሴት ሆነ እንደዚህ እንዴ በቃ ቫይራል የሚያስወጣ ነገር ስታገኙ በቃ እንደዚህ ነው የምታሽላሉት ማለት ነው። አረ ሄላክላ እንዲ ግን አድርጋችሁ አታሽቃብጡ እግዚአብሔርን። እንዴ ስንት በጣም ውብ ሴቶች አሉ እኮ፣ በጣም ቆንጆ ሴቶች አሉ። አታፍሉ በማረ በዚህ ልክ አታሽቃብጡ። ወንዶች ደግሞ ሲያስጠላባችሁ ሲያስጠላባችሁ በቃ ፎቶ አንተ ለጥፉና ጂሎጅ እግዚአብሔር በልክ አድርጉ። ማሽቃበጣችሁን በልክ አድርጉት። ሴት ስለሆንሽ ቀንተሽ ነው ምናምን ልትሉ ትችላላችሁ። ልቀን ነው በጣም ቆንጆዬ ነች ያለ ሜካፕ ምናምን። በጣም ብዙ ሴቶች አሉ ያለ ሜካፕ የሚያምሩ ውብ ሴቶች አሉ። ከከተማ ሴቶች ምን ያለ አትበሉ። በግሏ ቆንጆ ነች በቃ አለቀ። ግን እንዲ ቡግቡግ ያለ ማሽቃበጥ አታሽቃብጡ። በልክ አድርጉት፣ እግዚአብሔርን በልክ አድርጉት። በነገራችን ላይ የኢትዮጵያ ሴቶች ሁላችሁም ቆንጆዎች ናችሁ። እቺ ልጅ ቆንጆ ናት ወይስ ሚዲያው እያራገበው ነው እንዴ? ባይዘ ጋይስ በእውነት ኢትዮጵያዊ ሴቶች እንዳለ ኢትዮጵያውያን በጣም ቆንጆዎች ናቸው። የኢትዮጵያ ሴቶች በእውነት ከኢትዮጵያ ውጪ ወጥቶ የሚያውቅ ሰው ካለ በጣም 100% መመስከር ይችላል የኢትዮጵያን ሴቶች ቁንጅናን ማለት ነው። እኔ እንደ ኢትዮጵያዊ ሴት ቆንጆ የትም ሀገር አይቼ አላቅም። ብዙ ሀገር ሄጃለሁ። እቺ ልጅ ቆንጆ ናት ከሆነ እኔ በህይወቴ ብዙ ጥቁር ሴቶች አይቻለሁ፣ እንደዚች ቆንጅዬ ልጅ አላየሁም። እቺ በጣም ቆንጆ ናት። እቺ ምንድነው የብላክ ዳይመንድ የሚባሉ አሉ አይደል? ከነሱ ውስጥ አንዷ ናት። እቺ በጣም ቆንጆ ናት። በቃ በሴንቸሪ አንዴ የምትፈጠር አይነት ውበት ናት። ከዚህ በኋላ እንደዚህ አይነት ውበት እናያለን ማለት ትንሽ ዘበት ነው። ምን ጉድ ነህ እንደው በፈጣሪ ምን ጉድ ነህ? ምን ጉድ ነህ እንደው ምን ጉድ ነህ በፈጣሪ ምን ጉድ ነህ አንተ? እውነት እናት አለ እህት አለ ከሴት የተፈጠርከው ዳጊ ነው ማን ነው የምትባል ሰውዬ? የስንት ሴት ህይወት እየቀረጽክ ሚዲያ ላይ የምታመጣው ኮንተንት ስራ አተህ ነው እንዴ? ስንቱ 99% እኮ ልጆቹን ለማሳደግ ቤተሰቦቹን ለመርዳት ነው እዚህ ስራ ውስጥ የሚገባው እንጂ እኮ ወዶ ፈልጎት እንደዚህ አይነት ነገር ውስጥ የሚገባ ሰው የለም። ምን ሆነህ ነው በኪዳነ ምሕረት? እኔ ኪዳነ ምሕረትን እኔ በጣም አስደንግጣኝ ነው ከቤት ወጥቼ ቪዲዮ የምሰራው። ምን ሆነህ ነው እንዴ?
ስንት ሰው እኮ ተቸግሮ ልጆቹን ሴቶች እኮ ልጆቻቸውን እኮ አስተኝተው ያልጋ ለልጆቻቸው ለቀለባቸው እኮ ነው እንደዚህ አይነት ህይወት ውስጥ የሚገቡት። ምን ጉድ ነህ እንደው ብቻ ለእንደዚህ አይነት ሴቶች እድል የሥራ እድል እንደመፍጠር እንደዚህ ህይወታቸውን ልታበላሽ ነው እንዴ? አላማ ምንድነው? ምን ጉድ ነህ በመቤቴ። ሁላችሁ ማርያምን ሪፖርት አድርጉበት። በስመ አብ። የዚህችን ልጅ ቪዲዮ ሳይ በመጀመሪያ ዋው አታምርም ብዬ ለጓደኛዬ ነበር ያሳየሁት። የዚህችን ልጅ ቪዲዮ ሳይ መጀመሪያ ዋው አታምርም ብዬ ለጓደኛዬ ነው ያሳየሁት። እቺ ልጅ ቆንጆ አይደለችም ስል አዎ በጣም ታምራለች። አሁን እቺ ልጅ ታጥባ ለብሳ ምናምን በጣም በቃ ቆንጆዬ ናት ምናምን አለኝና ይህንን ባወራን በሁለተኛ ቀን ቪዲዮ ፎቶውን ቫይራል ወጣ። ለማስተር አብነትም ብዙ የሥራ ዘርፎችን እያገኙላት እንደሆነ ፖስት እያደረጉ ያንንም ፖስት ሳይ ነበርና እግዚአብሔር ሰውን ከትቢያ ሲያነሳ ማየት ደስ ይላል። እቺ ልጅ በሞዴሊንጉም በተለያዩ ማስታወቂያ ስራዎች ከዚህ በኋላ ልናያት እንችላለን። which is እግዚአብሔር ሰውን መለወጥ ከፈለገ መቀየር ከፈለገ ከዴሊ ላይፍ አንስቶ የሆነ ቦታ ያስቀምጣል። አንተ ብቻ በእግዚአብሔርና በእግዚአብሔር ታመን እንጂ እግዚአብሔር የሆነ ቀን ያነሳል። ስራ እየሰራ አልተሳካልህም፣ የምትሞክረው ነገር ሁሉ አልሆነልህም። ሉክ ይሄንን አደረገች የሚባል ነገር የለም። ሰዎች ለመፈመስ ብዙ ነገር እያደረጉ ነው። በይሳት ብዙ ነገር አላግባብ ሰው እየሰደቡ ነው። አላግባብ ብዙ ጣውረድ ውስጥ እየገቡ ነው ታዋቂ ለመሆን ብቻ። ነገር ግን እግዚአብሔር ካልሰጠ ሞገስ እውቅናን ማግኘትም ከባድ ነው። መለወጥ ከፈለገ እግዚአብሔር ሰውን ይለውጥ። በጣም ነው ያዘንኩት ከዚህ ከምትመለከቷት የዚህ ሰሞን አጀንዳ ከሆነችው ቆንጆ ከተባለችው ከዚህች ህጻን ልጅ ጋር በተገናኘ ብዙዎቻችሁ ከቁንጅናዋ ጋር በተገናኘ ቪዲዮ ሲሰሩ አይቻለሁ። ልክ ነው፣ ልጅቱ በጣም ቆንጆ ነች፣ የተለየ አፈጣጠር አላት። ነገር ግን ከዚህች ልጅ ጋር በተገናኘ የሚፖስቱ ፖስቶች ኮሜንት ውስጥ ገብቼ ለማየት ሞከርኩ። እጅግ በጣም ብዙ ልክስክስ ሰው አገኘው። እንደ እድሜያቸው ማይሆኑ በጣም አውሬ የሆኑ ሰዎችን ኮሜንት ላይ አየሁ። እስቲ የተወሰኑ ኮሜንቶችን ላሳያችሁ ስክሪን ላይ አንብቡ እያንዳንዱን። በጣም የሚገርመው ትልልቅ ሰዎች ናቸው። አንዳንዱ እንደውም ባለትዳር ልጅም ያላቸው ጭምር ናቸው። የዚች ልጅ እድሜ ቢበዛ 12 13 ኦር 14 ቢሆን ነው። በጣም ልጅ ነች ልጅቱ። እቺ ልጅ ካለችበት እድሜ አንፃር በተለየ አንግል በሌላ አይነት መንገድ ለማየት በጣም ነው የሚከብደው፣ ምክንያቱም በጣም ህፃን ልጅ ስለሆነች። ነገር ግን ከዚህ በተቃራኒ በሆነ መንገድ እንደምታነቡት ልጅቱን በሌላ አይን እያዩ የነበሩ አውሬዎች ነበሩ፣ በጣም ብዙ ማለት ነው። እኔ የተወሰኑትን አውጥቼ ነው። በነገራችን ላይ እኚህ ሰዎች የምራቸውን ነው ቢያገኟት የሚያደርጉትን ነገር ነው የሚቆሙቱት፣ ፍላጎታቸውን ስሜታቸውን ማለት ነው። ምን አይነት ስሜት እንደሆነ አላቅም። እንደነዚህ አይነት ህፃናት ላይ እንደዚህ አይነት ነገር የሚያሳስብ ማለት ነው። በእርግጥ ብዙዎቻችሁ ወንድ ብትሆኑ በቅንነት የዚችን ልጅ ቪዲዮ የፖስታችሁ አላችሁ። በመልካምነት ካላት የተለየ አፈጣጠር አንፃር ጥሩ ነገር እንዲያጋጥማት በሚል የፖስታችሁ አላችሁ በቅንነት፣ እናንተን አይመለከትም። ነገር ግን በጣም ብዙ አውሬዎች እንደማይቻለው ኮሜንት ላይ እንደምትመለከቱት ኮሜንት ላይ ዳይሬክት ለወሲባዊ ፍላጎታቸውም ጭምር ሲመኟት የነበሩ ናቸው፣ እችን ህፃን ማለት ነው። ይሄንን ስለታዘብኩ ነው፣ በጣምም ስላዘንኩ ነው ይሄንን ቪዲዮ የሰራሁት። አድርሱልኝ። አመሰግናለሁ። ልጁ ለምን መሰላችሁ የሚያናደደኝ? እንደ ወንድ ፕሮቴክቲቭ ሮሉን አልተወጣም። ኦኬ፣ እንደ ወንድ ፕሮቴክቲቭ ሮሉን አልተወጣም። ምን ለማለት ፈልጌ ነው መሰላችሁ? አይደለም ባሌ ትንሹ ልጄ ከቨር እንዳደረግ ይፈልጋሉ። ወንዶች ስለሆኑ ወንዶች እንዴት ሊያዩኝ እንደሚችሉ ልጥልጥ ብለሽ ስትወጪ ግድ ካልሰጠው ትራስት ሚ አይወድሽም። ፕሮቴክቲቭ ሮሉን ካልተወጣ እቺ ሴት እነዚህ ልጆች ለምን እንደማትፋታቸው አይገባኝም። እና እኔ መጀመሪያ ትጂ የሸወደችኝ ይሄ ከትዳር ጎን ስለሆነች ነበር። እኔ ያው ተቋሚ እግዚአብሔር ስለሆነ ከትዳር ጎን የሆነ ሁሉ ከጎኑ ነኝ። የትዳር ጠላት ሲሆን ጠላት አጌንስት ነው መሆነው ሰው በቃ ለትዳር ያላት እንትን ምናምን ብዬ ነበርና መጨረሻ ላይ በጣም መልዘኛ ነገር እንዳላት ሲገባኝ፣ በተለይ ሴቶች ላይ በቃ ሲያገባችሁ ይገባችኋል ስትሰማት በደንብ ማለት ነው። ኤኒዌይስ ግን ወደ እነዚህ ሰዎች ስመጣ እቺ ሴት ከትዳር ጎን ነኝ ካለች እንደዚህ አይነት ነገር ሰው ኦልሬዲ ተጋብቶ እየኖረ ያለ ሰው ላይ እንደዚህ ትላለች። ይሄ እኮ አንድን ትዳር የሚያናጋ መርዘኛ ነገር ነው። ሊትራሊ አፏ ላይ አጋንንት ነው እየተጠቀመባት ያለው።
ሚስቱን አያከብርም፣ አይወዳትም ምናምን። ይሄ ደግሞ አንድ ትዳር ላይ ምን ሊዘራ ምን ክፋትን ሊያስተላልፍ እንደሚችል የሚታወቅ ነገር ነው። ስለዚህ ቲጂ እንደምትለው የትዳር አይደለም ሴቶችን ነው ጠላት የምታረገው። ይሄ ሴቶችን ፕሮቴክት የሚያደርገው እኔ ፕሮቴክቲቭ ነው ብዬ ነው የማስበው፣ የተፈወሰ አእምሮ ስላለው ነው። ምክንያቱም እሷን ያምናታል። የወንዶችን አይን በምንም አቅጣጫ እንኳን ይሄን የሚያክል ነገር ይዛ አይደለም እቺ ሴት ምን ታርገው ጆንያ ለብሳ ወይ ደግሞ አንሶላ ለብሳ ካልሄደች በስተቀር የሚሸፈን ሰውነት አይደለም ያላት። ተፈጥሯ ነው። እሱ አይደለም የሚያጋለጠው። በቃ ምንም ብትለብስ ይጋለጣል። ምክንያቱም የተጋነነ ነገር ስለሆነ እንኳን ወንዶችን የሴቶችን ማይተው ዋው የሚሉት ነገር ነውና አይሚን ምንድን ነው ልታስተላልፍ የፈለግሽው ነገር? በምንድን ነው ፕሮቴክት የሚያረጋት? እኮ ሊሸፍናት፣ ሊከልላት፣ በር ሊዘጋባት አይችልም። አንሶላ ላይ ያለብሳት አይችልም። ነፃነቷን ሰጠ፣ አመናት። ይልቁንም እንደሚያምናት ዘመናዊ ወንድ መሆኑ የምናውቀው እኮ ያምናታል። ማንም ሰው አይቶ ሊመኘው እንጂ ሚስቱን እንደማይነካ የሚያምን ወንድ ነው። ለሚስቱ ነፃነት የሰጠ ወንድ ነው። አይኖ ማንኛውም ሴት ልጅ ሪፍሌክት የምታደርገው ባሏን ነው፣ አለባበሷ። እቺ ሴት በጣም ስርዓት ያላት ሴት ናት። በአለባበስ ኢቨን ጊዜው ነው ራሱ በአለባበስ ሴቶችን መለካት። ልክ እንደ እንትን እኮ ነው ተደፈረች እንትን ለብሳ ሄዳ አሳስታው ምናምን አይነት ወሬ ነው የምታወሪው ባይዘው። እና ሁልጊዜ ደግሞ ጥያቄ ይሄ ጋብቻን ሰፖርት የሚያደርግ የሚዋደዱ የሚፋቀሩ በብዙ ቻሌንጅ ውስጥ ግን ጥሩ የሆነ የጋብቻ ነገር ሊያሳዩ የሚጥሩ ሰዎችን የምታቃሊ የምታዋርጂ ከሆነ ውሸትሽን ነው ባይዘው፣ ውሸትሽን ነው። በጣም ውሸታም ናት። ጌታን የምሬን ነው። እኔ በጣም ስለሚያናድደኝ ነው ከበር የምታረግበት መንገድ። የተወደዳችሁ የተከታተላችሁትን ይመስል ነበር ቆይታችን። ቻናላችንን ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። ቤተሰብ እንሆናለን። መልካም ጊዜ ይሆንላችሁ።